ጫማችሁን ለሰው አትስጡ። ከኔ ታሪክ አያይዤ ነው የምነግራችሁ። ግንቦት 16 ታመራየሁ ዛሬ 5 ልጆች ከወለዱ በኋላ ይህ ቪዲዮ ሰይጣን በኔ ላይ ሰራም ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ስል ከኔ 40 ክንድ ይርቃል። ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሳደረሳችሁ እንኳን ለገናናው መልአክ ለቅዱስ ገብርኤል ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ግንቦት 16 ታመራየሁ ዛሬ 5 ልጆች ከወለዱ በኋላ ህጋዊ ጋብቻ አይደለም ጋብቻችን፣ ህጋዊ ጋብቻ መጋባት አለብን። ንወቁልን በቤተ ክርስቲያን በምን በቅዱስ ቁርባን። አረ ከዚህም በፊት ብዙ ወጪ አውጥታችኋል፣ ብዙ ፍሪዳ አርዳችኋል። ቤተሰቦቻቸው ብዙ ያላወጣችሁት ወጪ አይደለም። ይሄ ምድራዊ ነው። ይሄ ከኔ ጋር አይሄድም። ይሄ አይከተለኝም። ይሄ አያድነኝም። የሚያድነኝ ስጋና ደሙ ነው። በንስሐ መመላለሱ ነው። መወሰን በራስ ላይ ማለት ይሄ ነው። ወስኑ በራሳችሁ ላይ። ግንቦት 16 ያየሁት በጣም ደስ ብሎኛል በህይወቴ ውስጥ። እኔ ብዙ ነገር በድዬ ብዙ ነገር ከበደልኩ በኋላ በንስሐ ቅዱስ ቁርባን ተቀብያለሁ። አዲስ ሰው ነኝ። አዲስ ህይወት እኖራለሁ። በድያለሁ፣ አጥፍቻለሁ። በንስሐ ግን እታጠባለሁ። ምንም አይነት ስህተት ቢኖርብህ፣ ምንም አይነት በደል ቢኖርብህ ዝም ብላችሁ በጭፍን ቁጭ ብላችሁ የስም ክርስትና ይዛችሁ የተቀመጣችሁ ሰዎች እባካችሁ ንቁ። እንድትነቁ እፈልጋለሁ። ብዙ ነገርን አይተናል። ብዙ ነገር ውስጥ ተዘፍቀን ወጥተናል። ብዙ ነገሩን ደግሞ አበላሽተናል። ይስተካከላል። የማይስተካከል ነገር የለም። መድኃኔዓለም የድንግል ማርያም ልጅ የማያስተካክለው ነገር የለም። ዛሬ ያየሁት ቅዱስ ቁርባን 5 ልጆች ከወለዱ በኋላ 5ቱንም ልጆች ሲያስቆርበው መጥቶ እኛ እኮ ሕጋዊ አይደለንም፣ እኛ እኮ ጌታ ኢየሱስ ክርስቶስ አያውቀንም፣ ልጆቻችንን ብቻ ነው የሚያውቀው፣ እኛም በሱ ማዕተብ በሱ መታወቅ አለብን፣ መታወቂያ ከክርስቶስ መውሰድ አለብን ብለው ስጋና ደሙን ተቀበሉ። እግዚአብሔር ለዚህ ቀን ያበቃችሁ እናንተን ያብቃችሁ። አሜን ብላችሁ አመስግኑ። እልል እግዚአብሔር ይመስገን። እናንተን ለዚህ ቀን ያበቃ መድኃኔዓለም እኛንም ያብቃን ብላችሁ እንኳን ለዚህ ቀን ደረሳችሁ፣ እንኳን ለዚች ሰዓትና ለዚች ደቂቃ ደረሳችሁ ብላችሁ አመስግኗቸው። ይህ በጣም ደስ የሚልና በጣም የሚበረታታ ዛሬ ብዙዎቻችን እየራቅን ያለንበት አንዱ ጉዳይ ነው። ይሄ ጉዳይ በጣም በተደጋጋሚ ይህንን ነገር አንስቼ ተናግሬያለሁ ከዚህ በፊት። በማንኛውም መንገድ ከቤተክርስቲያን ውጭ ጋብቻችንን የፈጸምን ሰዎች ወደ ቤተክርስቲያን ቀርበን በስጋውና ደግሞ እንደዚህ አሁን በዚህ ቪዲዮ እንደተመለከተው መታጠር፣ በዚህ አይነት መንገድ ውስጥ መጓዝ ያስፈልጋል። በማንኛውም መንገድ ቤተክርስቲያናችን ልዩ የሚያደርጋት አንዱ ስርዓቷ፣ አገልግሎቷ ይሄ ነው። 2 ልጅም ውለዱ፣ 10 ልጅም ውለዱ፣ 5 ልጅ ውለዱ፣ 6 ልጅ ውለዱ። እናንተ ወደ ቤተክርስቲያን መታችሁ ጋብቻችሁን በስጋውና ደግሞ ማድረግ ከፈለጋችሁ ቤተክርስቲያናችን ስርዓትና ሕግ ወግ አላት። በዛ ስርዓትና መንገድ ውስጥ ቤተክርስቲያናችን ጋብቻችሁን ትፈጽማለች። ስለዚህ ተነጋግራችሁ ተወያይታችሁ መታችሁ እንደዚህ ጋብቻችሁን አድርጋችሁ ከልጃችሁ ጋር ቆርባችሁ መሄድ ምን ያህል ደስታ እንዳለው እኔ ልነግራችሁ አልችልም። እውነት ለመናገር በጣም ብዙ ጊዜ እቀናለሁ። ልጆቻቸውን አስገብተው አቅርቦ የሚወጡ ሰዎች ልጆቻቸው ቆርቦ ሲወጡ እነሱ ሳይቆርቡ ሲወጡ ምንድነው የሚሰማቸው የሚለው ነገር በጣም ነው የሚገርመኝ። ውስጤ በጣም ነው የሚነዝረኝ። እኔ እንደዛ አይነት ነገር ሳይ ቅዳሴውን ቤተክርስቲያን ገብቼ ቤተክርስቲያን ውስጥ ያሉ አገልግሎትን ከተመለከትኩ በኋላ ልጆችን አምጥቶ ልጆች ብቻ ቆርበው እናቶች አባቶች ዝም ብለው ሲወጡ ሳይ በጣም ነው ማዝነው፣ በእውነት ማለት ነው። ምን አለ እናትም አባትም እንዲቆርበው ቢወጡ እያልኩ ሁሌ ማስበው፣ ሁሌ ይሄ ምኞቴ ነው። በቃ ለሁላችንም ስጋውና ደሙን እንድንቀበል እግዚአብሔር አምላካችን ይፍቀድልን። በእውነት ለስጋውና ደሙ እግዚአብሔር አምላካችን ሁላችንን ያብቃን። ቤታችንን፣ ትዳራችንን፣ ኑሯችንን እግዚአብሔር አምላካችን ይባርክልን። ይሄ በጣም ደስ የሚል የሚበረታታ ነው። እግዚአብሔር ትዳራቸውን ይባርክላቸውና ይህንን ሁላችንም ልናደርግ ይገባል። ይህ ቪዲዮ ሰይጣን በኔ ላይ ሰራም ወይም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ስል ከኔ 40 ክንድ ይርቃል፣ ስለዚህ ምንም የሚያስጨንቀኝ ምን ጋር ጫፌ ላይ አይደርስም ለሚሉ ምስኪና ሞኝ ሰዎች ነው። ሁላችሁም ላይሆን ይችላል፣ ግን አንዳንድ ሰዎች ስላሉ ነውና እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ
በጣም ትልቅ ስም ነው። በጣም ትልቅ ኃይል አለው። በጣም ይሰራልም ማለት ነው። ምክንያቱም የእግዚአብሔር ስም ዓለምን ያጸናም ስም ስለሆነ ማለት ነው። እና እንኳን ሰይጣን አይደለም ምንም ነገር በእኛ ላይ አይሰራም። እውነት ነው። ግን ይሄ ሰው በስመ አብ ወወልድ ወመንፈስ ቅዱስ ሲል ከሱ ሰይጣን እንዲርቅ ከበስመ አብ ወወልዱ ጀርባ ይሄ ሰውዬ ምን አድርጎሃል ነው ጥያቄው። ምን አይነት ህይወት ነው ያለክ? ምን አይነት ቅድስና ህይወት አለክ ጥያቄው ማለት ነው። በስመ አብ ስትል ሰይጣን ካንተ ድረሽ እንዲጠፋ እንዳይሰራ ባንተ ላይ ምን እያደረግክ ነው ነው ጥያቄው። እየጨፈርክ፣ እየዘለልክ፣ እያጨስክ፣ እየቃምክ፣ እየደነስክ፣ እየዘሞትክ ኃጢአት ውስጥ ሆነ ሰይጣን ላይ አይሰራም። በስመ አብ ስለ 40 ክንድ ይርቃል ብትል ማለት ነው ሰይጣን ራሱ ይስቅብሃል እንጂ ምንም አያደርግህም ማለት ነው። አሳዝነኸው እንደው ይስቅብሃል ብዬ ነው የማስበው። ምክንያቱም ቅዱሳን አባቶቻችን ስትመለከቱ ማለት ነው ቅድስናቸውን ያገኙት ቃል ኪዳናቸውን ያገኙት ዝም ብለው አይደለም፣ ተቀምጠው በእግዚአብሔር ስላመኑ ብቻ አይደለም፣ አምነው ስለሰሩ ስለተጉ ነው፣ በፍቅሩ ስለወደቁ ነው። በዓታቸውን ዘግተው በረሃ ላይ ዋሻ ውስጥ ገብተው ለስንትና ስንት ዘመን ጸልየው ሰግደው ለፍተው ነው ይህን ቅድስናቸውን ያገኙት። ዝም ብለው አይደለም። እንኳን በስመ አብ ሲሉ የእነሱ ስም በተጠራበት ቦታ ሁሉ ሰይጣን እየሮጠ ይሄዳል ማለት ነው። ምክንያቱም የስሙን ኃይል ወደ ተግባር ቀይረውታል ማለት ነው። ከስም በዘለለ አምነዋለሁ ከማለት ከዚህ የዘለለ በጣም ብዙ ተግባር የእግዚአብሔርን ኃይል ገልጠውታል ማለት ነው። ስለዚህ ምንም አይነት የቅድስና ህይወት ሳይኖረን የቅድስና ህይወት ስላችሁ መጸለይ በአጭሩ ብቻ በቃ መጸለይ፣ መስገድ፣ መጾም፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ይህን ቢያንስ እንኳን የምናደርግ አይነት ሰዎች ብንሆን ኦፍ ኮርስ በስመ አብ ወወልድ ወመንፈስ ቅዱስ ስል ከኔ 40 ክንድ ይርቃል እኔ ጋር ድረሽ አይደል ማለት እንችላለን። ምክንያቱም ያመነውን አምላክ እናውቀዋለን፣ እያደረግን ያለውን ነገር ስለምናውቀው ማለት ነው። የምንጾመው፣ የምንጸልየው፣ የምንሰግደው፣ ንስሐ የምንገባው፣ ቅዱስ ቁርባን የምንቀበለው የዚህ ኃይል እንዳለ ያግዘናል ማለት ነው። ግን ይሄ ነገር በማናረግበት ሰዓት ማለት ነው ዓለም ውስጥ ጠፍተን በኃጢአት ተጨማልቀን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ስል ከኔ 40 ክንድ ይርቃል ብለህ የምታስብ ሰው ካለ በጣም ሞኝ ነህ ማለት ነው። በጣም ሞኝ ነህ። ስለዚህ በእግዚአብሔር ማመን ብቻ በክርስቶስ ማመን ብቻ ከሰይጣን መከራ ወይ ደግሞ ከሰይጣን ፈተና አያስድንህም ማለት ነው። ከስራ ያስፈልግሃል፣ መስራት ግድ ይላል። በክርስቶስ ማመን፣ ወደ ክርስቶስ መጸለይ፣ መስገድ፣ እሱ መማጸን፣ ንስሐ መግባት፣ አርፎም ተርፎም ደግሞ ቅዱስ ቁርባን መቀበል ግድ ይላል ማለት ነው። ይሄን ነገር በማታደርጉ ሰዎች ካላችሁ ሰይጣን አነካኝ ብሎ ማሰብ በጣም ከባድ ነው ማለት ነው። ምክንያቱም ሰይጣን ፈታኝ የሆነ እርኩስ መንፈስ ስለሆነ ማለት ነው። ክርስቶስንም የፈተነው እርኩስ መንፈስ ስለሆነ ማለት ነው። እና ሰይጣን አይሰራም በእኔ ላይ ብላችሁ ከምትታበዩ ይልቅ በህይወታችሁ ላይ ጠንከር ያለ ነገር መጀመር፣ መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል ይሄን ነገር ካደረጋችሁ ሰይጣኑ ራሱ እንዳንተ ጋር የመቅረቡ ሐሳቡም ሊኖረውም ይችላል። ምክንያቱም እናንተ የምታደርጉት ነገር እሱን ስለሚያቃጥለው ማለት ነው። እና አትሞኙ ለማለት ነው። እግዚአብሔርን ማመን ብቻ ሳይሆን ስራም ይጠይቃል ማለት ነው። እና ከቅዱሳን አባቶቻችን ተማሩ ለማለት ፈልጋለሁ። አመሰግናለሁ። ለወንድማችን ቃለ ሕይወት ያሰማልን። ይሄ የብዙዎቻችን የተሳሳተ አመለካከት ይመስለኛል። ሰይጣን ወይም መተት በእኔ ላይ አይሰራም የምንል በጣም ብዙ ሰዎች አለን። ለዚህም ደግሞ መጽሐፍ ቅዱስ እንጠቅሳለን። ብዙዎቻችን በያዕቆብ ላይ አስማት አይሰራም፣ በእስራኤል መተት አይሰራም የምንል ሰዎች አለን። በጣም በተደጋጋሚ እንደዚህ የምንል ሰዎች አለን። በተለይም ደግሞ የመናፍስትን ውጊያ የምንቃወም ሰዎች ማለት ነው። ብዙ መምህራን እንደዚህ ብሎ ይናገራሉ። በጣም በሚገርም ሁኔታ ማለት ነው። ዲያብሎስ ስንት አባቶቻችንን ከቅድስናቸው አውርዶ በቅድስና ውስጥ እንኳን እያሉ ስንት አይነት ፈተና እያደረሰባቸው በገድላት በስንክሳር በተለያዩ የቤተክርስቲያናችን መጽሐፍቶች ተጽፎ እያየን እኛ ምንም ሳናደርግ ሳንጸልይ ሳንሰግድ ሳንንበረከክ እንኳን እኔን ሰይጣን ያነካኝም ብለን በድፍረት እንናገራለን። በጣም የሚገርም ነው። ሰይጣን ወድቋል፣ ወደዚህ ምድር ወድቋል። ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ በተደጋጋሚ ተነግሮን ዛሬ እኛ ለመተት አይሰራም አጋንንት አይሰራም እንላለን። በጣም የምናሳዝን ፍጥረቶች ብንኖር እኛ ነን በዚህ ዘመን ላይ። በተለይም ደግሞ የመናፍስትን ውጊያ የሚቃወሙ ሰዎች፣ ስለ መናፍስት የሚናገሩ የሚያስተምሩ ሰዎችን ለመቃወም ብለው የሚያነሷቸው ንግግሮች ናቸው እነዚህ ንግግሮች። ሰይጣን ይሄ እኮ ራሱ ትዕብት እኮ ነው። በነገራችን ላይ ትዕብት እኮ ነው። ይሄ ትዕብት ነው። ለዚህ ነው ሰይጣን እኔን አይነካኝም ብለን በምናወራበት ንግግር ውስጥ ዲያብሎስ አንዲት እንከን አንዲት ክፍተት ይፈልጋል በዛ ንግግር ውስጥ። አዎ አይነካኝም ሰይጣን የሚሰግድ የሚንበረከክ በተግባራዊ ክርስትና ውስጥ የሚገኝ ከሆነ አዎ ትክክል ነው፣ ቃሉ ትክክል ነው፣ ችግር የለውም። ነገር ግን ኢቭን እንደዚህ ብለን መናገር በራሱ እንደ ትዕቢት ሊቆጠርብን ይችላል። እንደ ትዕቢት ሊሆን ይችላል። አንድ ሰው ስጋውና ደሙን የሚቀበል ከሆነ
ስጋውና ደሙን ይቀበላል ብሎ ሊናገር ይችላል። ግን የሚናገርበት መንገድ ለዚህ ቤት የሚያጋልጠው ከሆነ ዲያብሎስ የሚጥልበትን መንገድ በእያንዳንዱ እንቅስቃሴዎቻችን ላይ ዲያብሎስ እኛን የሚጥልበትን ነገር ይፈልጋል። ስለዚህ ውድ ኦርቶዶክሳውያን ልንነቃ ይገባል። ዛሬ ዲያብሎስ እኔን አይነካኝም ብለን የምንቀመጥ ሰዎች በእያንዳንዱ ነገራችን መከራ ውስጥ እንገኛለን። በእያንዳንዱ ነገሮቻችን ውስጥ ፈተና ውስጥ እንገኛለን። ክርስትና የፈተና የመከራ ህይወት ነው። ክርስትና መስቀልን ይዞ የመጓዝ ህይወት ነው። አልጋ ባልጋ የሆነ ኑሮ የለን በቤታችን ውስጥ። ስለዚህ ፈተና ይመጣል፣ መከራ ይመጣል። የምናሸንፈው ግን ከክርስቶስ ጋር ስንሆን ነው። ክርስቶስን ስንይዝ ነው። የምንሰግድ፣ የምንበረከክ፣ የምንጸልይ ከሆነ እናሸንፋለን። ነገር ግን ዝም ብለን በምንም አይነት የተግባራዊ ክርስትና ሳንገኝ በተግባር የተገለጸ ክርስትና ሳይኖረን ሰይጣን እኔን አይነካኝም አያደርገኝም ካልን ፈረሴ ናት፣ ባሌ ነው፣ ምስቴ ናት እያለ ዲያብሎስ እየተጫወተብን ለዘመናት ይኖራል ማለት ነው። መንቃት አስፈላጊ ነው። ውድ ቤተሰቦቼ ጫማችሁን ለሰው አትስጡ። ከኔ ታሪክ አያይዤን የምነግራችሁ፣ ከሰጣችሁ ደግሞ አትቀበሉ። የቅርብ ዘመድም ሊሆን ይችላል፣ ጓደኛችሁም ሊሆን ይችላል፣ አብሮ አደጓችሁም ሊሆን ይችላል፣ የአክስት ልጅም ሊሆን ይችላል፣ የአጎት ልጅም ሊሆን ይችላል። በጣም አስቸጋሪ ጊዜና ሁኔታ ውስጥ ስላለን የምነግራችሁ ከራሴ ታሪክ ጋር አያይዤ ማለት ነው። ጫማህን ስጠኝ ብሎ ያው ይወስዳል። በትዕዛዝ ነበረ ለካ ሂድና ጫማውን ላርገው ብለህ አምጣን የተባለው እንጂ አርጎት ሊሄድ አልነበረም ጫማውን ማለት ነው። ከዛ በኋላ እኔ ያላወቅኩኝም እሺ ብዬ ጫማዬን መስጠት። ምክንያቱም ጫማ ላይ ምን አለ? የኛ ላብ አለ። ገባችሁ? በመጽሐፍ ቅዱስም አባታችን አዳምን ጥረህ ግረህ ብላ ተብሎ የተባለው በላቡ ጥሮ ግሮ እንዲበላ። ስለዚህ ላባችን የስራችን ውጤት ነው። ስለዚህ በአብዛኛው ደብተራዎች የሚጠይቁት ምንድነው? እዚህ ጋር ሂድ ቲሸርቱን አምጣ፣ ወይ ቲሸርቱን እዚህ ጋር ቀዳ አምጣ፣ ሂድ ካልሲውን ይዘና፣ ወይ ጫማ ገበሩን ይዘና፣ ወይ ጫማውን ይዘና ይባላል። ብቻ የኛ ጠረን የኛ ላብ ያለበት ነገር ስለሚፈልግ ማለት ነው። ከዛ በኋላ ያን ወሰዱ። ከዛ ጊዜ በኋላ ማለት ነው በሚገርማችሁ በሚያሳዝናችሁ ሁኔታ እኔ በጣም ባሰብኝ። በቃ ጠጪ ሆንኩኝ፣ ቃሚ ሆንኩኝ፣ አጫሽ ሆንኩኝ፣ ዘማኝ ሆንኩኝ። በቃ ድሮ እኔ ጋር የሌሉ ባህሪዎች እኔ ጋር መምጣት ጀመሩ ማለት ነው። ፍጹም ከሰውነት ባህሪ ወጣሁኝ ማለት ነው። ጠዋት 3 ሰዓት መጠጥ ቁጭ ብለን ድራፍት እንጀምራለን። ማታና ሌሊት ላይ እገባለሁኝ ማለት ነው ወደ ቤት። ይሄ ሁላ ሲሆን ራሴን መቆጣጠር ኮንትሮል ማድረግ አልችልም። ከሳምንት እስከ ሳምንት ነው የሚሆነው ማለት ነው። በዚህ መሃል በጣም ብዙ የተፈጠሩ ነገሮች አሉ። እሱም በሌላ ቪዲዮ አያይዤ ነው የምነግራችሁ ማለት ነው። የዚህን ሁላ ነገሮች ግን ተያይዞ የመጣው ነገር ምንድነው? ያ ነገር ከኔ ጋር የነበረው ነገር ይፈለግ ነበር ማለት ነው። በተቃራኒው ሲያሰው ስኬታማ ሆነ፣ ጥሩ ደረጃ ደረሰ፣ አገባ፣ 4 ወለደ ምናምን። እኔ ሁላ በመሆኑ እግዚአብሔር በሚያውቀው ነው የምላችሁ። ሰማዕቱ ምስክሬ አልከፋኝም። ምንም ቅር ያለኝ ነገር የለም። ምክንያቱም እግዚአብሔር ስቲል መተት እንኳን ያደረጉብን ሰዎች የሚገልጽልን ፍቅሩን ከገባን በኋላ ከተሰበርን በኋላ ይነግረናል። ምክንያቱም ከዛ በፊት ብናውቅ ለምን እንደዚህ ብለን ግብግብ እንዳንገባ ካላጠፋው ካልገደልኩ እንዳንል ማለት ነው። እና ስለዚህ ፐርፐዝሊ ይፈልጋል። ጫማችሁ ይፈልጋል፣ ቲሸርታችሁ ይፈልጋል፣ ቦክሰራችሁ ይፈልጋል ምናምንና ልትጠነቀቁ ይገባል። እኔ ግን ሰማዕቷ ቅድስት አርሴማ ደርሳልኝ፣ አባታችን አቡነ ዜና ማርቆስ ደርሰውልኝ፣ ቅድስት ክርስቶስ ሰምራ ደርሳልኝ፣ መጥምቀ መለኮት ቅዱስ ዮሐንስ፣ አቡነ ተክለ ሃይማኖት፣ በጣም ብዙ ቅዱሳን፣ ቅዱስ ሚካኤል አባቴ ጠባቂ፣ ቅዱስ ገብርኤል ደርሰውልኝ፣ የቅድስት ድንግል ማርያምን እንዲህ ነው ብዬ ልነግራችሁ አልችልም። ቅዱስ አግናጢዮስንም እንደዛው። ምንም የጎደለብኝ ምንም ያሳጡኝ ነገር የለም። ሰይጣን በሰዎች ላይ አድሮ ያሳጣኝ ከመሰለው ነገር በላይ እግዚአብሔር የሰጠኝ ነገር ለኔ ብዙ፣ በተለይ ፍቅሩን እንዳቅ አባትነቱን እንድረዳ ያደረገኝ ይሄ ከገንዘብም ከክፍያም ከእድልም በላይ ነውና፣ ለማንኛውም ይሄን ልላችሁ ነው። ተጠንቀቁ። ሰላማችሁ ይብዛ። ለኔ የደረሱልኝ ቅዱሳን፣ እኔን የታደጉኝ ቅዱሳን እናንተንም ይታደጓችሁ። ምን ልላችሁ ነው? ወዳችሁ አይደለም በሱስ የተለመዳችሁት፣ ወዳችሁ አይደለም ዘማ የሆናችሁት። ስለዚህ መፍትሄው ምንድነው? በመመላለስ መመለስ ይገኛል። ከጸበል በንስሐ እየታጠባችሁ አትራቁ። እሺ፣ ሰላማችሁ ይብዛ። ቃለ ሕይወት ያሰማልን። ወንድማችን በጣም ወሳኝ መልእክት ነው ያስተላለፈው። በተለይም ይህንን መልእክት ሴቶች እህቶቼ በጣም እንድታዳምጡ እፈልጋለሁ።
ብዙ ጊዜ ልብስ የምትቀያየሩት ልብስ በመቀየር የምትታወቁት ሴቶች እህቶቻችን ናቸው። በጣም መጠንቀቅ የሚገባችሁ እዚህ ጋር ነው። ጫማ በተለይም አንዳችሁን ጫማ ታደርጋላችሁ። አሁን በተለይም በዚህ ዘመን ላይ በጣም በተለምዶ ጓደኛ ጎረቤት አይቀርም በመዋዋስ በመጠያየቅ የምትጠቀሟቸው ነገሮች አሉ። በጣም ጥንቃቄ እንድታደርጉ ይፈልጋሉ። እባካችሁ ዛሬ ያላችሁበት ህይወት የእናንተ ህይወት አይደለም። ዛሬ የምታሳልፉት ህይወት የእናንተ ህይወት አይደለም። ዛሬ የምታዩት መከራ ሁሉ ለእናንተ ሆን ተብሎ የተደረጉ ዛሬ የምትቀበሏቸው መከራዎችና ፈተናዎች ህይወታችሁ ላይ የተደቀኑ ነገሮች በሙሉ ከትዳሩ ከኑሮ ከበረከቱ እየራቃችሁ ያላችሁበት ሰላም ያጣችሁበት ውስጣችሁ ደስተኛ ያልሆነው ዛሬ ብዙ እህቶቻችን ከውጭ ሲታዩ በሜካፕ በምናምኑ ያማሩ ቆንጆ ይመስላሉ፣ ግን ውስጣቸው በየቀኑ እየተብሰለሰለ እየተበሉ ውስጣቸው ካንሰር ውስጣችን እንዳለ እየተበላን መከራችንን እያየን ያለንበት ጊዜ ላይ እንገኛለን። ይህ የሚሆነው በምንድን ነው? በራሳችን እጅ አልፈን የምንበላበት መንገድ ነው። ብዙ ሴቶች እህቶቻችን እንግዲህ ሁላችንም ሴቶች እህቶች አሉን በቤት ውስጥ እናውቃለንና ልብስ ሲዋዋሱ ሲቀባበሉ እንመለከታለን። በዚህ መንገድ ላይ በጣም ከምንበላበት ለመናፍስ ተላልፈን ከምንሰጥበት መንገድ አንዱ ይሄ መንገድ ነው። ስለዚህ ውድ ቤተሰቦች በጥንቃቄ ልንመለከት ይገባል። እያንዳንዷን እንቅስቃሴያችን ልብሳችሁንም ቢሆን ለሰዎች እንዳትሰጡ እባካችሁን አደራ። የምትሰጡ ከሆነ ደግሞ አትቀበሉት ያንን ነገር። ከዛ በኋላ ጫማም ቢሆን ለሰዎች ከሰጣችሁ በኋላ ያንን ነገር መልሳችሁ አትቀበሉ። ካልሆነ የራሳችሁ ንብረት ነው። የራሳችሁ ንብረት ለራሳችሁ ብቻ ተጠቀሙ። አስተውሉ ቤተሰቦች። ከሰጣችሁ ደግሞ መልሳችሁ ስትቀበሉ በጣም በጥንቃቄ መቀበልም ካለባችሁ ማለት ነው። ስትቀበሉት በጸበል ረጭታችሁት ጸልያችሁበት መዝሙር 90ና 22ን ጸልያችሁበት ለመቀበል ሞክሩ። አሁን ብዙ ጊዜ እየተሸወዳችሁ ያላችሁበት ለዚህ ነው። ዛሬ በትዳር የምትፈተኑ በጓደኝነት ህይወታችሁ የምትፈተኑ ካገባችሁም በኋላ በልጅ ጦት በብዙ መንገድ የምትቸገሩት አንዱ በዚህ መንገድ በሚደረግባችሁ የመተት ስራ ነው ማለት ነው። ውድ ቤተሰቦች አስተውሉና አዳምጡ። እነዚህ አጫጭር መልእክቶች የማስተላልፍላችሁ እንድትነቁ ስለሚፈልግ ነው። ውድ ቤተሰቦች ብዙ ዋጋ እየከፈልን ያለ ነው በዚህ አይነት ባልተረዳንበት ባልገባን መንገድ ስለሆነ እግዚአብሔር በእውነት ሁላችንን ይርዳንና እንጠንቀቅ እንንቃ ለማለት ነው። ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጧችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳድረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረቅ ምጣድ ጉንዳኑን ቆልቶ ወቅቶ አቀላቅሎ ና ሀቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይኑን ባሰፋ ቁጥር ሊበላ ነው። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶ ነው አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞቱን ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀባዋል፣ እቺኛ ሁለቱን ጣት ማለት ነው። የቀለበት ጣትና የማርያም ጣት። ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለዋ ዛር ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል እናት ማርያም እናታችን ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሊዋ መቀየሯ ነው ልጅነትን እንደሚያሳየው። ይሄ ደግሞ ባልነትን ወይ ሚስትነትን የሚያሳየው ጋብቻን ነው የሚያሳየው፣ ቃል ኪዳንን። ሁለቱን ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆነው እንዲህ ይላል አይደለ? ትቸጉ ወንድ ሆኖ እኮ ነው። በጣም የሚገርመኝ ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ጸጉር ማሳደግ ይሄ ያጋንንት አሰራር ነው። ወንድ ሆኖ ጸጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው። ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ጸጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጪ ራስ ተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደ መቁጠሪያው ባቱ ተፍሲር እንደሚለው እጣን ስንል ዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ጸጉራቸውን አጎፍረው ጸጉራቸውን አሳድገው
ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለው ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ጸጉራችሁን ያሳደጋችሁ ሰዎች ወንዶች፣ ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መጥቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መጥቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰው አስመስሎ ሊነግር ይችላል። የግዴታ ራሱ ወርዶ ጸጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ጸጉራቸውን የሚያሳድጉ ወንዶች። እና እባክህን ጸጉርህን አታሳድግ ሲባል አንድ ሰው እሺ ብሎ መስማት ያለበት ባላወቀበት ዘመን ያሳደገውን ጸጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ጸጉራቸው የሚያሳድጉ ሰዎች ወንዶቹ ጸጉር ፊታቸው ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ጸጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁ ነው ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ። እናንተም እንደዛ ነው የምትሆኑት። በዓለም ላይ ሰምጣችሁ ነው የምትቀሩት። የሲኦል ራት ነው የምትሆኑት። ልብን ማደንደን ለፈርዖን አልጠቀመው ብቻ ሳይሆን ለኢትዮጵያ ሕዝብም አልጠቀመው። በብዙ ዘመን ኢትዮጵያ ውስጥ ተገርፏል። እስራኤላውያን ተመልከቷቸው ሲያጎረመርሙ የ40 ቀኑ ጉዞ የ40 ዓመት ሆነባቸው ነው የሚለው። ሲያጎረመርሙ የግብፅ ሽንኩርት ይሻለናል፣ ግብፅ አገር ይሻለናል፣ ጣዖት ብናመልክ ይሻለናል፣ ለምንድን ነው እዚህ አምጥቶ በረሃ ላይ የሚወረውረን አሉ። እየበሉ እኮ ነው ድርጭት እየላከላቸው መና እያወረደላቸው ያን ድርጭት እየበሉ ያን የመሰለ ምግብ ፀሐዩን ከልሎላቸው በቅዱስ ሚካኤል ደመናነት እየከለላቸው እየተንከባከባቸው ባዕድ አምልኮ አማራቸው። ስለዚህ ተዋቸው እግዚአብሔር 40 ዓመት አደረገባቸው። የ40 ቀኑ ጉዞ ከግብፅ ወጥተው እስራኤል ለመግባት 40 ቀን ነበረ። 40 ዓመት ሲዞሩ 40 ዓመት ታሹ። ቀላል አይደለም ይሄ ነው። እና እግዚአብሔርን ባልሰማችሁት ቁጥር እናንተ ባዕድ አምልኮ አታምልኩ፣ ጸጉራችሁ እንደዚህ አታርጉ፣ እንደዚህ ሴቶች ኩል አትቋሉ፣ ሊፕስቲክ አትቀቡ፣ ቀንድባችሁን አትላጩ። ይሄ መጽሐፍ ቅዱስ ውስጥ አለ። መጽሐፈ ሄኖክ ላይ ኩል መኳልን ያስተማረው አዛዝኤል ነው እያለ ቅንድብ መቀንደብን ያስተማረው ይሄ መላጨትን ማለት ነው አዛዝኤል ነው እያለ እንሾሽላ መቀባትን ያስተማረው አዛዝኤል ነው እያለ መጽሐፈ ሄኖክ ምዕራፍ 2 ላይ እየተናገረ ስታሳዩአቸው እፍተውኝ እስቲ ይላሉ። እንደዛ ስትሉ እግዚአብሔር ደግሞ እናንተ ልክ ስትለምኑት እፍተውኝ እስቲ ይላል። መጽሐፈ ማን ነው መዝሙረ ዳዊት ላይ እግዚአብሔር ይሳለቅባቸዋል ነው የሚለው። ያሾፉበት ላይ አልሰማም ያሉት ላይ እግዚአብሔር ይስቅባቸዋል ይሳለቅባቸዋል ነው የሚለው። ስለዚህ እናንተ ቸል ባላችሁ ቁጥር መንፈሳዊ ሕይወትን እሱን ቸል ነው የሚላችሁ። ስትቀርቡት ይቀርባል፣ ስትርቁት ይርቃል። እንደዚህ ነው እግዚአብሔር። ግን ደስ የሚለው የፍቅር አምላክ መሆኑ ምንድነው? ንስሐ ገብታችሁ ስትመለሱ ና ልጄ ብሎ መቀበሉ ነው የሚገርመው። መቼ እንደምትሞቱ ስለማታውቁት አይ አሁን ጸጉሬን ትንሽ ላሳድገውና ወይም ሊፕስቲክ ምናምን ልቀባ ሊፕስቲክ ላርግና ልኳኳልበት የኮስሞቲክሱን ቀለሙን ልደፋፋውና ፊቴ ላይ አይደለም ትሉ ሴቶቹ ትንሽ ከፍ ስል ሳገባ ምናምን ትንሽ ሳረጅ እተዋለሁ። አጅተሽ ነው የምትሞቹ ያለው ማን ነው? መቼ እንደምትሞቹ በምን አወቅሽው? አሁን ሙቺ 80 90 ዓመት ሞልቶሽ ሙቺ መቼ እንደምትሞቺ ምን ታውቂዋለሽና ነው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ ዝግጁ ሆናችሁ ኑሩ የሚለውን ቃል ነው መስማት ያለባችሁ። እና እማማ በጊዜ ስለነቁ በጣም ደስ ይሎናል። ኩል የሚባለውን ነገር እግዚአብሔር ያውግዘው ብለዋል እማማ። ገጠመኙን አዳምጡ። ይሄንን ምክር የሰማችሁ በሙሉ 188ኛ ገጠመኙን ሙሉን ስሙት። እንዴት በዘር ብቻ ሳይሆን በቡዳ በእርግማን ከተወለድን በኋላ በተለያየ በመተት መልክ እንትን እንደሚዘዋወር በዚህ ማየት ይችላልላችሁ። ያቺ 7 ጊዜ አግብታ ፈታለች ያልኳችሁ የወንዱ ልጅ ሚስት ማለት ነው። ዛሬ ላይ እንዴት እየሰገደች እንደሆነ ብታዩት። ከዱባይ አንቀጭቅዞ ያመጣት ይሄ እግዚአብሔር መንፈስ ነው። ጸበል ቦታ አይቀራትም። እና እንዲያውም ትናንትና ደውላልኝ ነበር። ምን አለችኝ? ወደ አዳማ መስመር ያልከው ደብረ ገሊላ ቅድስት ልደታ ቤተክርስቲያን ያልካት ልሂድ አለች። ሂጅ አልኳት። ሄደች። ወዲያው በማግስቱ ከትናንት ወዲያ ደውላ ትናንትና ሄደች። ወዲያው በቃ እግዚአብሔርን እንዴት ነው ስግብግብ ብላችሁ የምትበሉት ምግብ አለ። ልክ እንደዛ ነው። በቃ ወይ ናፍቆኝ ነበር ምናምን ብላችሁ ሆነ ደክሟችሁ መታችሁ ቦርሳችሁን ሳትጥሉ ተማሪዎች ከሆናችሁ ዩኒፎርማችሁን ሳታስቀምጡ መሶብ ክፍት አድርጋችሁ ዳቦ እንደምትበሉት ክርስቶስ እንደዛ ሆኗል። አሁን በእኛ አስተምህሮ ውስጥ ለምን የሚወደድ ጌታ ተክዶ ነበር ለብዙ ዘመናት ለብዙ ጊዜያት። ያስካደን ማን እንደሆነ ሲታወቅስ
እንዴ ናትና አጅሬው አንተ ነህ እንዴ ብላችሁ ነው ወደ ትምህርት እየገባችሁ ያላችሁና እግዚአብሔር ስም የተመሰገነ ነው። እንግዲህ ውድ ቤተሰቦቼ ከኩል ጋር በተገናኘ ከሚቀባቡ ነገሮች ጋር በተገናኘ ከኮስሞቲክስ ጋር በተገናኘ ብዙ ነገሮችን ከዚህ በፊት ተመልክተናል። መቼም የመናፍስትን ውጊያ የተረዱ ሰዎች ይህንን ነገር ያደርጋሉ ብለን አናስብም። በተለይም የቤተክርስቲያንን ትምህርት በአግባቡና በስርዓት የተማሩ ምዕመናን ይህንን ያደርጋሉ ብዬ አላስብም። ነገር ግን በጣም በሚያሳዝን ሁኔታ ዛሬም ድረስ በቤተ ክርስቲያን አገልግሎት ውስጥ እንኳን የሚገኙ መዘምራን፣ ሰባኪያን፣ ሌሎችም መምህራንም ጭምር ሳይቀሩ ምስቶቻቸው ይህንን ነገር ሲያደርጉ መናገር አይፈልጉም። በጣም በሚገርም ሁኔታ ዛሬ ጋብቻዎቻችን ላይ እንኳን ሳይቀር ኩል ተኩለው ቅንድባቸውን ተቀንድበው ጥፍራቸውን ምን አድርገው ገብተው በቤተ ክርስቲያናችን በጋብቻ በተክሊል በትልቁ ቤተ ክርስቲያናችን በሚባለው በዚህ ህብረት ውስጥ ገብተው የሚሳተፉ ሰዎችን እያየን ነው። በጣም በሚያሳዝን ሁኔታ ማለት ነው። ምን ያህል ዲያብሎስ እየተጫወተን እንደሆነ ይሄ ትልቅ ማሳያ ነው። አስተውሉ ውድ ቤተሰቦቼ። በተደጋጋሚ በዚህ ጉዳይ ላይ ብዙ መረጃ አጋርተናል። መንቃት አስፈላጊ ነው። እያንዳንዷን እንቅስቃሴያችንን እኛ እግዚአብሔር የሰጠን የተፈጥሮ ማንነታችን ከበቂ በላይ ነው። ከበቂ በላይ እግዚአብሔር የሰጠን ውበት፣ እግዚአብሔር የሰጠን የተፈጥሮ ማንነታችን ወሳኝ ነገር ነው። ብዙ ባለትዳሮች ባልና ሚስት ሆነው በጣም በሚገርም ሁኔታ ሰንበት ቀን ቤተክርስቲያን ሲሄዱ ኖርማል ናቸው። ከዛ ውጭ ባለው ህይወታቸው ግን ላይ ባል ሚስቱ እንድትቀባለት ይፈልጋል፣ እንድትኳኳልለት ይፈልጋል። ሉክ ምን ያህል ለሚስቱን ለቡዳ መንፈስ ለዝሙት መንፈስ አሳልፎ እየሰጠ እንዳለ ባል ራሱ ማለት ነው። ይህንን ነገር አፕሪሼት የሚያደርጉ የሚደግፉ ባልና ባሎች እንዳሉ በጣም በተደጋጋሚ ከዚህ በፊትም ነግሬያቸዋለሁ። አሁንም ወንዶች ልትጠነቀቁ ይገባል። ሚስቶቻችሁን በቤተክርስቲያን ስርዓትና በቤተክርስቲያን መንገድ ውስጥ ልታደርጉ ይገባል። ራስን መጠበቅ ራስን ውብ ማድረግ ሌላ ነገር ነው። መኳኳልና ተጨማሪ ከውጭ ኤክስተርናል ነገሮችን አምጥቶ ራስ ላይ መግጠምና ማስተካከል ግን ሌላ ነገር ነው። አንተ እኔን የፈጠርከኝ አፈጣጠር ስህተት ነው እያልን እግዚአብሔርን ወደ መውቀስ ደረጃ እየሄድን ነው ማለት ነው። በእውነት እግዚአብሔር ይቅር በለን። አንተ የሰጠኝ ውበት ያንሰዋል፣ የጎደለው ነገር አለ፣ ስለዚህ በሆነ ነገር መሙላት አለብኝ እያልን ነው። ይህንን ነገር ስንቴ ነው የምንናገረው? ኩል የምንቀባ ሌላም ነገር የምንጨማምር ሰዎች በጣም ልንጠነቀቅ። መምህር ተስፋዬ ብቻ በዚህ ጉዳይ ስንት አይነት ትምህርት አቅርቧል። አባታችን መላከ መንክራት በጣም ብዙ ቪዲዮዎቹ ከዚህ ከመናፍስት ውጊያ ጋር በተገናኘ ያስተላለፏቸው ትምህርቶች በሙሉ ይህንን ነገር የሚያጠነክሩ ናቸው፣ የሚያበረቱ ናቸው። በጣም መጠንቀቅ እንደሚገባን ከዚህ ነገር ራሳችንን መጠበቅ እንዳለብን በደንብ የሚያሳዩ ናቸው። እባካችሁን ውድ ቤተሰቦቼ ይህንን መልእክት ለብዙ ኦርቶዶክሳውያን እህት ወንድሞቻችን አድርሱላቸው፣ እንዲነቁ እናድርግ እባካችሁን። በጣም ብዙ ቤተሰቦቻችንን እያጣን ነው በዚህ ጉዳይ ላይ፣ ብዙ እህት ወንድሞቻችንን እያጣን ነው በዚህ ጉዳይ። እግዚአብሔር አምላካችን በእውነት ሁላችንን የሚጠብቀን፣ ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለእህት ለወንድሞቻችን፣ ለቤተሰቦቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ ሰምተን የምንለወጥ የምንቀየር ያድርገን። ይቆየን። አሜን።